እንደው ማድሪድ ያስተረፈው ሉዊስ ታማ አይበቃም ነው የምትሉት? እኔ በቃል እያልኩ ነው ፈላው ወይኔ ተጫወቱባችሁ ሰከንድ አፍ ግን ምድር የተዝበጠበጡት እንዴ ስንት ጎል እየጠበቅን ስንት ነገር እያሰብን እኛ 6 ሆነ 5 ሆነ እያለን እየቆጠርን ለነገሩ ይበላችሁ እናንተ ናችሁ እዚህ የሱን እዩ ብላችሁ ዘጋ 5 ጎል ያስመለጣችሁ እናንተቻችሁ ደግሞ ፈላው እኔ ማድሪድ ደጋፊም አይደለም ምናቸውም አይጥመኝም ግን ወይ አሁን እንደው ይሄ ስብርብራችሁ ይሄ እንትንነታችሁ ወይ ለዌስት ሃም አትርፈው ጌታው ለዌስት ሃም አትርፈው ሪያል ማድሪድን ከሜዳ ውጪ ሄዶ ማሸነፍ ማለት ነው ለሁሉም ቲም የተፈቀደ ነገር አይደለም ገብቷችኋል አይደል ቫልቬርዴ ብቻውን ኩክ አደረጋችሁ አንተ እንዴት ነው የሚችለው በኢየሱስ የኡነት ምል አንተ ቪኒሺየስ የተባልክ ሰው ምን ፔናልቲ ከድሮም መምታት አይችልም ከድሮም ፔናልቲ በቃ የሚያገባው ፔናልቲ ራሱ እንዴት እንደሆነ አይተውቅም በጣም የሚያዝ ፔናልቲ ነው የምትመታው እረፍ ራስን አቀይርም እንዴ ማን ራስን አረበናት በጣም መታ አተ ቫልቬርዴ ሙሉ ጨዋታውን ኩክ ያደረጋችሁ ምንድነው እንዴ ጎይ እንደዚህ በጭንቅላቱ በኩል ተወሰደበት የምርም ማለት ነው የምርም አንተ የፓላስ ተጫዋች ነህ ለትንሽ ክለብ ነው የምትሆነው ነው ያለው አተ በስማ ቫልቬርዴ በስማ አርኖልድ ኩክ ይደረጋል ተብሎ ሲጠበቅ ማለት ነው ዶኩን ይዞት ሙሉ ሲቲን ኩክ አደረገው ይሶይ ብቻውን ማን የማድሪድ አሰልጣኝ በጣም ነው የበለጠው በጣም ማለት ነው የምር አውትስማርት ተደርጓል ጋርዲዮላ በጣም ነው የተበለጠው የኡነት ምላችሁ ማን እኔ ሃላንድ ኳስ ሲነካም ምንም ያየሁት ነገር የለም ሩዲገር ማን ማርክ ላይ ማለት ነው በጣም ባለጌ ሰው ነው ሃላንድ ለስንተኛ ጊዜ ነው አሁን ኩክስ ያደርገው ወይኔ ወንድ ልጅ አራዳ ልጅ ከሰው ጋር ነው ብለው ከኤአይ ጋር ጫወቷቸው ሌላ ምንም የለም በርናባው ላይ ያልተሞከረ የት ሊሞከር ነው ብለው ያራዳ ልጅ ፕሌይስቴሽን አረጉት ሲቲን ያራዳ ልጆች ባፍዛ ደንግ 3-0 እንደውም ቪኒ ያራዳ ልጅ እኔ እንደው የነን ፔናልቲውን አላስቆጥርም ብሎ ስተውት ነው እንጂ ኮርቷ ግን አንተ ኮርቷ ምን ጀምረን ያራዳ ልጅ በድንገት እንኳን በሰተት የመጣ ኳስ አይገባብህም እንዴ በምንድን ነው በጎልፍ ኳስ ብትጮት አታገባም ኮርቷ ላይ ያራዳ ልጅ በስለት ነው ምን ኬቨን ደብሮይኔ ካልኖረህ በስተቀር በጣም ከባድ ነው ያራዳ ልጆች ዛሬ በየትኛው መንጋ አይኔ ላይ አይገባም ሮዲገር ራሱ ሊያገባበት ሞክሮ ነበር አይሆንም ምን ያለ ፈቅድማል ማድሪድ ቻምፒዮንስ ሊግ ላይ ያራዳ ልጆች ከፊትም እኮ የጉራጌ ቢላ ነው ስለህ እኮ ያልሰማልከኝ አይምርህም እኮ ነው መልህ ነገሮች ለፔፕ ጋርዲዮላ እና ሰራዊቱ እንግዲህ የከረሩ ይመስላሉ አናውቅም እንግዲህ ታር ላይ ምን ይፈጠራል አብረን ምን ይሆናል ሐሳብ አስተያየት እናንተ ነው አዳዲስ ሰዎች ፎሎ ማድረግ እንዳረሱ በደም ሼር ኮፒኒንግ ግዴታ ነው ይመቻችሁ ትችላለህ በቃ ትችላለህ ቫልቬርዴ አንተ ልዩ ፍጥረት ነህ ተከላካይ መሆን ትችላለህ አማካይ መሆን ትችላለህ አጥቂ መሆን ትችላለህ በጣም የምትለየው ተጫዋች ነህ በቃ እኔ ማለት ነው ማድሪድን ማንንም አባቱ ሊያናነቁ አይገባም ምድራችን ላይ ያለ ቡድን በሙሉ ሊያከብረው የሚገባ ቡድን ነው በተለይ ደግሞ በአውሮፓ ሻምፒዮንስ ሊግ መድረክ ጀመው አስቀድሜ ተናግሬያለሁ ማድሪድ ሲቲ ሊያሸንፍበት የሚችለው 3 ምክንያት ማድሪድ በመሆኑ ብቻ ነው ብዬ ነግሬያችኋለሁ አይደለ ስለሆነም በአግባቡ ግርፍ አድርጎታል 3-0 በሆነ ውጤት ቪኒ ጁኒየር አፈር ብላ የሳቶን ፔናልቲ አይታችሁታል አይደለ እሱ ዋጋ በቀጣይ ኢታድ ላይ እንዳስከፍላቸው መፍራት ነው እንጂ ከዛ ውጪ ማለት ነው ይሄ ማድሪድ ጥንቅቅ ብሎ ዛሬ ኮራ ደልቀቅ ብሎ ነው ያሸነፈው ዳና ሮማ እኔ በህይወቴ እንደዚህ ሲንበጫበጭ አይቻላቅ እኔ ሮማ ውስጥ ላይቻለሁ ይሄ ልጅ አስቧል በነጋቱ ሶ ሲሰለጥና አይቻለሁ እኔ በቃ ሲንበጫበጭ አይቻስተውዩ አላቅም ዛሬ ፔናልቲውን ከመመለሱ ውጪ ያን ያህል አልነበረም ግን ማድሪድ ወሳኝ 3 ንጹህ ጎልና 3 ነጥብ በመውሰድ ወደ ቀጣይ ዙር ለማለፍ ጥቂት ነገር ብቻ ነው የቀረው ሪሞንታድ ይደረግበታል እሱን አብረን ምን ነው የሚሆነው ግን ለዛሬው ማድሪድ ይችላል ይሄ ነው ሪያል ማድሪድ ትችላለህ ሊቪያንስ ትላንትና በቁስላችን ላይ እንጨት ሲሰዱ የነበሩ ሲያቀጣጥሉ የነበሩ የሲቲ ደጋፊዎች ይሄው 3-0 በርናቤው ላይ ልጥፍ አረጋልኛ እድሜ ለቫልቬርዴ እንዴት አባት ነው የምትችለው አንተ ተጫዋች ቁጥር ጎል በ20 ደቂቃ በ27 በ42 ፈርስት ሃፍ ነው ጌሙን የገደለባቸው ሲጀመር ቫልቬርዴ እንዴት አባት ነው የምትችለው አንተ የሪያል ማድሪድ የቁርጥ ቀን ልጅ ትችላለህ አባት
ጀግናነ አጸዳዳልኝ ሲቲ ከዚህ በኋላ ካምባክ እስቲ እናንተ ኢታር ላይ ሄዳችሁ ወንድ ናችሁ ሪያል ማድሪድን 3-2 ካምባክ አድርጋችሁ ጀግንነታችሁን አሳዩን ጀግንነታችሁን እንግሊዝና ኮራለ ምናምን ሊቨርፑል ይሄ ነው ልብልብ አረገልኝ ለማንኛውም በዛሬው ጨዋታ ግን ማለት ነው እውነት ለመናገር ትንሽ የጋርዲዮላ አስተታለ ያው አንዳንድ ማያውን ነገር እውነታውን ለመናገር ሪያን ቼርኪ ይዞ መግባት ነበረበት ሳቪኒዮ ምን ያረጋል ሳቪኒዮ ዶኩ አንቷን ሴሜን ምን ያረጋል ቼርኪን ቢያንስ በአንቷን ሴሜኖ አይቀይ በማን ነው በሳቪኒዮ አይቀይረው አያስገባው ለሱ ድልም አለመስጠት እንግዲህ ጎርቶት ነበር ብቻ ትንሽ ፎርሜሽኑ ላይ ስተት ነበር ማለት ይቻላል ለማንኛውም ግን ስታፈሉና ሲቀነዝርባችሁ የነበራችሁ የሲቲ ደጋፊ ሰጠት ወስዶ ልጥፍ አደረገልኝ ማድሪድ ይመቸል ቢያንስ በቀል ይሄ ነው በቃ የቻምፒዮንስ ሊግ ንጉስ ስትሆን እንዲህ ባልተጠበቅበት መድረክ ልጥልጥ አድርገ ማንቸስተር ሲቲን 3-0 ታሸንፋለህ ማለት ነው እንዳለ በሚባል ደረጃ የሪያል ማድሪድ ተጫዋቾች በጉዳት አልነበሩም ነገር ግን እኔ ያለውላችሁ ካፒቴኑ ያውም ደግሞ ሪያል ማድሪድ አንድ ፔናልቲ ስቷል ማለት ነው ማለትም 4-0 የሚሆን ጨዋታ ጀለስ ሶስቱን ያስቆጠረው ሶስቱ ድንቅ ጎል ይሄ ነው ጀግናው ይሄ ነው ንጉሱ ሪያል ማድሪድ हाला माद्रिद አበይ አራበይ አረ እንግሊዝ ክለቦች ቀዘኑ በቃ ሲቲ ፕሪሚየር ሊጉ ላይ ሊወጥር ነው በቃ ወያለው ዘንድሮ ሚዜ ሊሆን ነው አይፈልፈለው በቃ የዳይፐር ይጨምራል የወተት ጨምራል ምናል የዋይፕስም ልታስጨምሩብን ነው በእናታችሁ አረፈ ፕሪሚየር ሊግ ላይ ወጥር አንተ ፈልፈላ እኔ ፔፕ የሚባል ሰውዬ እሱ ከሚስቱ ጋር ተጋጨና የቲሙ እንትን መመሰቃቀል አለበት ወይ ላይና እንዴ ሮድሪጎና ኤምባፔን ተገላገልኩ ስል በተከላካይ ልቀጥቀጥ ተዋረድ እረ በስማም እንዴት ነው እናንተን ራሱ ቀሳብዬማ በአለም ደረጃ ነው የተዋረድነው እኮ በአለም ደረጃ ምንድነው አጥቂዎች ይነግራችሁ እንደው ይግባብን ነው ማለት ምንድነው አጥቂዎች ይነግራችሁ ነው ያዛችሁ ስማም ወደቀስከ ችለው ነው ማድሪድ ምንም እኮ ምንም ውስጥ የሉበት ሲቲ በቃ ይሄ ነው ችግሩ ሲቲ ኳስ ይዞ ከተጫወተ ዘንድሮ ይቀጠቀጣል ነው ማለት ካውንተር ይቀጠቀጣል ኳስ ሰጥቶ ሲጫወት ነው የሚችለው በስማ ምንም ይታለ አፈርሽን ካላበለውሽ ማድሪድ የምትባይቲ ይሄው በስማ ምን አልምልም ፔፕን ይጃል ምን ወይኔ ያዋረደን በቃ እኮ ጨረስን አይደል የኦራይሊን ጉዳይ እኮ ቼልሲ 95 ላይ ሲያገባብን ኦራይሊ ተጫዋች ያልፈዋል ራይት ባክ ሌፍት ባክ ለኦራይሊ የሚሆን ቦታ አይደለም ብለን ሚድፊልደር ሰተነው ችሎታውን አሳይቶን ተስማምተን የዘጋነው ጉዳይ ነው አመት እዚህ ትልቅ ጨዋታ ላይ ተከትተናል ሌፍት ባክ ላይ ሳቪኖ ስንትና ስንት ጨዋታ ተጎርቶ ያመለጠው ተጫዋች ስንትና ስንት ጨዋታ ተጎርቶ ያልመለጠው ተጫዋች ያልገባ ተጫዋች ኒውካስትል ጨዋታ ላይ እንደ አንግልነት አገለገለኝ በቆመበት ኳስ ገሽቶት ገባ ብለ ታስገባው የማር ጨዋታ እንዴ ሸበቱ ወይኔ ችግር የለም ወዮልሽ ሙሽራሽ ተንበጫበጨልሽ ና ይሄንን ሙሽራህን አንሳው ማነ ከጥጎነ የምታጨበጭብለት ና ይሄንን ሙሽራ ልትሞሽር የተዘጋጀው ሱፉ ተበላሽቶበታል እና ሊሞሸር የማይችል እንደሆነ እየነገረ ነው በደንብ እያሳወቀ ነው አርሰናልን ባየህበት ሲቲን ስታየው ምን ተሰማ እስቲ አሁን ደግሞ ንገረኝ ስለ አርሰናል ንገረኝ ማን ይበልጣል ናና አስረዳኝ እስቲ ስለፈላው ሂድና ጡጦ ያዘለት ምን አይነት አውሮፓ ምሽት ነው የተመለከትነው ዛሬ ምን አይነት ሻምፒየንስ ሊግ በስመ አብ እንዴ ፈላው ምን ነው ፈላው አንቺም የሊግ የተጋባብሽ እንዴ ልታከታተዩ ነው እንደ ሽንፈቱ
ልታከታትለው ነው። የነጥ መጣሉን ልታከታትለው ነው ማለት ነው። ምን ይሻለናል እኛ? እዚህ ደግሞ የኛ ጉድ ደግሞ ያቃጥለናል። ጎረቤታችንም ይኸው እንደዚህ ተንኮሻኮሸች። ምንም እንደማንፈጠር ያው ፈርስት ሃፍ በሰራሁት ቪዲዮ ማየት ትችላላችሁ። ምንም እንደማንፈጠር ግልጽ ነበረ። ከወጣንም ወይ ሬሞንታዳውን ሂታር ላይ እንሰራዋለን ወይ ደግሞ ከወጣንም በጊዜ ገባ አይደለ እንጂ እዛ ከሙኒክ ጋር ገና ይህንንም አልፈን ከሙኒክ ጋር ከምናምን ከምንጮት ከወጣንም ካሁን ወጥቶ ፕሪሚየር ሊጋችን ላይ ማተው እኛስ አንዴ ዩሮፕ ላይ ነግሰናል። ያራዳ ልጅ ምንም ያልነገሰ ቡድን ይመጣና አሁን ደጋፊ ሊያበሽቅ ይሞክራል። እዛ የህፃን ምድብ ላይ ደርሶት ማለት ነው። ለማንኛውም ምንም ማለት አያስፈልግም ስለ ጨዋታው። የማን ሲቲ ፖስት ላይ እንዳለ ኮሜንት ብታዩ ፔፕን ነው የሚሰዱት ምናምን በእኛ ስለማያምርኩ ግልጽ እኮ ነው። ፔፕ ነው ሁሌም ያስበላን። በቃ አዳዲስ ነገር ይሞክራል። ኢትኖሪን ከመጀመሪያው ለምን እንዳስቀመጠው አልገባኝም። ኦራይሊ እዛው ሚድፊልደር ነው መጫወት የነበረበት። ቸርኪን እንዴት ነው ቁጭ የምታደርገው እንዳይነት ጌም ላይ ብቻ ብዙ አቃቂር ከማውጣት ዝም ብሎ መቀበል ነው። ፒታር ላይ እንግዲህ ተስፋ እናደርጋለን። ችግሩ እኮ 3 ብናገባ እንዳይገባብንም ወይ ነው። ሪያል ማድሪድ እና ፌዴ ቫልቨርዴ ብቻቸውን ተጫውተው ማንቸስተር ሲቲን በ16ቱ ዙር የአውሮፓ ቻምፒየንስ ሊግ ጨዋታ 3-0 በሆነ ውጤት ማሸነፍ ችለዋል። እጅግ በጣም የሚገርም ፐርፎርማንስ ነበራቸው። እኔ እውነቱን ለመናገር ማንቸስተር ሲቲ ከዚህ በጣም የተሻለ ፐርፎርማንስ ያሳያሉ ብዬ ጠብቄም ነበረ። ምናልባት እስካቸው ውጤትም ሊጓዙ ይችላሉ ብዬ አስቤ ነበር። ምክንያቱም ሪያል ማድሪድ እንደ ሮድሪጎ፣ ኪሊያን ምባፔ እንዲሁም ደግሞ ጁድ ቤሊንጋም ካሬራስንም ጨምሮ ወሳኝ ተጫዋቾችን አጥቶ ነበረ በዚህ ጨዋታ ላይ እና ከነዚህ ሁሉ ግድለቶቹ ጋር በጋራ በመሆኑ ነው 3-0 በመጀመሪያ ዙር ጨዋታ ማንቸስተር ሲቲን መርታት የቻለው ማለት ነው። በዚህ ጨዋታ ላይ ፌዴ ቫልቨርዴ የሚለይ ምሽት ነበር ያሳለፈው። ያለምንም ጥያቄ ማን ኦፍ ዘ ማቹ እሱ ነው። 3ቱንም ጎሎች ሃትሪክ መስራት የቻለው እሱ ነበረ። በፈርስት ሃፍ ነበር እነዚህንም 3ቱንም ጎሎች ማስቆጠር የቻለ 20ኛው 27ኛው እና 42ኛው ደቂቃ ላይ ማለት ነው። የሚገራርሙ የአጥቂ ፊኒሺንጎችን ነበር በጨዋታው ላይ ያስመለከተን ማለት ነው። ከዚህ በተጨማሪ ቪኒ ጁኒየር 58ኛው ደቂቃ ላይ ፔናልቲ አግኝቶ ሳይጠቀምበት ቀርቶ ነበር። ያው የጎል ልዩነቱን ወደ 4 ማስፋት የሚችሉበትን አጋጣሚ ሳይጠቀምበት አምክነውት ነበር ሪያል ማድሪዶች። ያው ማንቸስተር ሲቲ በመልሱ ጨዋታ ከ3 ጎል ልዩነት በላይ ሪያል ማድሪድን ኢታር ላይ ማሸነፍ ይጠበቅበታል ወደ ቀጣዩ ዙር ለማለፍ ማለት ነው። በጣም ከባድ አጣብቂኝ ውስጥ የገባ ይመስለኛል ፔፕ ጋርዲዮላ። በዚህ ጨዋታ ላይም እንግዲህ የሪያል ማድሪድ ደጋፊዎችንም ጫና መቋቋም ተስኗቸው ነበረ። በተለያዩ እንቅስቃሴዎችም ጎል ተቆጥሮባቸው ራሱ ተጨማሪ ጎል ለማስቆጠር ጥረት ሲያደርግ የተሳካ እንቅስቃሴዎችን የሚያደርግ የነበረው ሪያል ማድሪድ ነበረ። ማንቸስተር ሲቲ ጎል እየተቆጠረበት ራሱ በቃ በዛው እየጠፋ ነበር ከጨዋታው የታዘብነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። ማድሪድ ባይኖር ግን በማን ደስት ነበር። እግዚአብሔር ገና ሲቲ በፈርስት ሃፍ ማን 3-0 ጥፍጥፍ ነው ያደረገልኝ። hala ማድሪድ ቫልቬርዴ እንዴት አባሩ የምትችለው በእግዚአብሔር ስውድኩ ወንድ አጉርተኛል። ባርሳል ብቃጠለ በማድሪድ ደስታለሁ። ግባና ወጣው። ጋርዲዮላ ደግሞ ታውቃላችሁ አይደል? አንድ ጨዋታ እስኪሸነፍ ከተሸነፈ ድንግዝግጡ ነው የሚወጣው። በቃ እንግዲህ ማድሪድ ሁሌ የሲቲ ጌታው ነው። ፕሪሚየር ሊግ ይመጣል። በቃ ነጥቡ በሰፊ ልዩነት መራ ነው። ፕሪሚየር ሊጉን ደግሞ ሰናብ ለበላ ነው ማለት ነው። ገና 2 ጎል ይቀራል። 5-0 ነው የሚያልቀው። hala ማድሪድ ግባና ወጣው። ፋንዲሻው እያለ በቆሎ ፈነዳ ማለት እኮ ነው። ያራዳ ልጆች በሚገርም ሁኔታ ሪያል ማድሪድ ማንቸስተር ሲቲን እያገላበጠው ነው። ሌላ ነገር የለውም ነው የምልህ። ቫልቬርዴ ያራዳ ልጅ ምን ጉድ ነው። ከኮርቶ ሁሉ ነው አሲስት የተቀበለው ነው የምልህ። ብሬም ዳያዝ ምን አለፋ ያመጡታል። የሚገርም አጥቂ ሆኖልህ ተገኝቶልሃል ቫልቬርዴ። ያራዳ ልጅ የትም መጫወት የሚችል ተጫዋች ነው። ምንም ጥያቄ የለውም ነው የምልህ። ገና 45 ደቂቃ ነው ሃትሪክ ሰርቶልሃል ያለ ምንም ጥያቄ። ኤርሊንግ ሃላንድ ያራዳ ልጅ አረረ ሆኖልሃል። ምን እንደሆነ እንጃ። ከጉዳት ከመጣ በኋላ አጋጣሚዎችን መጠቀም ላይ በጣም ወርዷል ነው የምልህ። 16-53 ኳሱን ከባለላል። ሃላንድ ጥርሱን እየፋቀ ነው። ምን እንደሆነ አልታወቀም። እንግዲህ ፔፕ ጋርዲዮላ ምን ሊሰራ እንደሚችል የምናውቀው ነገር ነው። ያራዳ ልጆች ምን እንመለከታለን። ጨዋታው ብዙ ነገር ሊያስመለክተን ይችላል። ፔፕ ጋርዲዮላ ግን በዚህ ጨዋታ መተንፈስ ከፈለገ እችኛዋን 45 ደቂቃ በጣም መጠቀም መቻል አለበት። ካለዛ በጣም ከባድ ነው። እያባሱት የሚሄዱ ከሆነ አስቸጋሪ ነው። ፈላው ካምባክ አለ። ተስፋ እንዳትቆርጡ ካምባክ አለ። የዌስት ሃሙ ጨዋታ ላይ ጉልበት እንዳታባክኑ ገባ። የዌስት ሃም እኛ የትም ፍቃቅ አንልም። ችግር የለም። ጥለናችሁ አንሄድም። ፕሪሚየር ሊጉ ላይ እንጠብቃችኋለን። የዌስት ሃሙን ጨዋታ ቀለል አድርጋችሁ ተጫወቱ። ጉልበታችሁን ሰብስቡ። አቻ ብትወጡም ችግር የለም፣ ብትሸነፉም ችግር የለም። ዋናው ማድሪድን ካምባክ መስራት ነው። ጉዶሽ ዛሬ ግን ሬቪሲ ምንድነው? ቫልቬርዴ እንደዚህ ይችላል እንዴ? ቫልቬርዴ እስቲ ላሊጋ የምታዩ ሰዎች ንገሩኝ። ምንድነው ቫልቬርዴ? የዛሬ ዓመት እኛ ነበርን ማድሪድን 3-0 የለጠፍናት። ለጠፉሽ እንግዲህ ፈላው አይዞሽ።
እንካ የኔ አንበሳ እንካ የኔ ፈላ ደከመህ አሮጣ ሄደዛ ፕሪሚየር ሊጉን አስጠልልን ከወያለው ከቻልክ በእናት አዝረከረከ ሪያል ማድሪድ እዚህ ላይ እኔ እንድታስጠልልኝ ሪያል ማድሪድን የፈለኩት እኮ ሴሚ ፋይናል ላይ እንዳንገናኝ ነው ከፒኤስጂ ጋር ደርሼ ያው እግር ኳስ ነውና ካልኩሌሽን ትሰራላችሁ ታዛ ብዬ ነው አልቻልክም አንተ ግን ፎጣ ፎጣ ምንድነው ፈለው ምንድነው እንዴ አሁን በሜዳችሁ ሪሞንታዳ ምናምን ልታስቡ ነው አራባዱ ሊቨርፑል እኮ አይደላችሁም እናንተ የ2018 ነው አይደላችሁ በዚህ ላይ ተታግለ እንኳን አንድ ለባዶ ብትሸነፍና ምሽ ተስፋ ይኖራል አልቋል በቃ አሁን ፎከስን ፕሪሚየር ሊግ ላይ አርግና ከወያለው አስጥልልን ከቻልክ በቃ ሰውዬ Real Madrid destroyed, humbled and embarrassed Manchester City 3-0. Who won? Hala Madrid won 3-0. Valverde with the first half hat-trick against Manchester City. And you're telling me Real Madrid had this many players out? This many players out, even Mbappe, Jude Bellingham were out and they still managed to win against Manchester City 3-0. Where was Erling Haaland today? Or should I say, where was Donnarumma today? Man of the match, Federico Valverde. What a player. I don't even care that Vinicius Jr. missed the penalty. 31 Champions League assists as a Real Madrid player. The same number as assists of Ronaldo. It's crazy. 31 assists just like Ronaldo. And that Courtois assist for the first goal alone, to drop Donnarumma like that for Valverde. Hala Madrid forever, Real Madrid forever, bro. Real Madrid are they are the best team in the world for a reason. We say Hala Madrid for a reason. They are back. Real Madrid. Isnimetin tureber. Yo isin dande sani City khamota yoti. Nugusa to kesan Champions League irratti akilaba bafaditi wal jabaatu desan nugusa to kesan gagarsiisa yooti harkaan isinidha anu adufesnije isinimetin ture dagaafi Real Madrid hunda keessanu jechuudha amma dagaafi Real Madrid hunda keessanu jechuudha akkana gammachuudhaan kan masgiida deemtanii gisee salaatan meeleeli maaltu isini dhagami idan deesan bakka Valverde bichaan arrani danda Valverde bicha yoo adannaqee warrommata biraa dhiisne jechuudha ni danda bakka Valverde bicha jechuudha Courtois barranya saanii Courtois assist yakkan Valverde godhe ni danda ma qoy arra bismillah kubbaa inni qasii taachiru Valverde waan tachumaan jechuudha barranya hunda bira dabare jechuudha sixxitman samboode deebi'ee Valverde ammas goolitti aantu Valverde sixxitman deebi'ee ammas chip ka godheef Ibrahim Diaz mo ምናምን ነፍካለ chip ka godheef ድቅም Valverde ነው በቃ Real Madrid arra likuma dandeesi City garu City matanaatu ammaandana waancaa biraati fillee tapata Champions League disa Champions League indume Real kharetti aan dabarti jirti Bayern Munich Real jechuudha taba bareeda kan gortisa wanta kale shakin qabu garu City matanaatu ammaantana waancaa biraalee nyaati jettanii eegu jirtanii bakka numaau hindan deessan City arra wanti hunda keessan agarree jirra hindan deessan Valverde jechuudha hat-trick isin irra dalagu dandee jira kin annama akka gurbaa kanaatti jechuudha kilaba isaati lubbuu kannee taphatu numaau nagarree san gubbaan Viniin penalty isaatu dandee jira gaa Viniin osoo xarra joochu penalty harkadde osoo je xarra joo Donnarumma penalty irraa qabu dandee jira tin jaa'u maan qabu waannaan 3-0 marroo jirtan Itaali irra dayxanuu jechuudha namni naxibii kana kan baa godee ni qalabbas jee yaadu abbaan fadee on jiru kun naxibii hedduu kabbaadii dasanii fi Real dabaree jira City ciao City ciao